ጤና ይስጥልን። ይህ ከዜና ዩቲዩብ ዘውትር በዚህ ሰዓት ዜናና መረጃዎችን የምናቀርብበት ነው። እስከ ፍጻሜው አብራችሁን እንድትቆዩ እየጠየቅን በቀጥታ ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። በኢትዮጵያ የነበረው የተሽከርካሪዎች ሰሌዳ ሊቀየር መሆኑ ተሰምቷል። ከዚህ ቀደም የክልሎችንና የከተማችንን ስም ይዞ ይታተም የነበረውን ሰሌዳ የሚያስቀር አዲስ የተሽከርካሪ ሰሌዳ ተግባራዊ ሊደረግ ነው። አዲሱ ሰሌዳ የተሽከርካሪውንና የአሽከርካሪውን ወይም የባለንብረቱን መረጃ የያዘ ቺፕስ የተገጠመለት እንደሚሆን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ አዲሱን ሰሌዳ ተግባራዊ ማድረግ የሚያስችለውን የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ የተሰኘ መመሪያን አጽድቋል። ቀደም ሲል የነበረው የተሽከርካሪ መለያ ቁጥር ሰሌዳ አመራረትና አሰረጫጨት የአሰራር ክፍተት የነበረበት መሆኑን በመመሪያው ላይ ተብራርቷል። በከፍተኛ የውጭ ምንዛሪ የሚመጣውን የሰሌዳ ጥሬ ዕቃ በአግባቡ በመጠቀም የመንግስትን ሀብት ከብክነት ለመታደግ መመሪያም ተዘጋጅቷል ተብሏል። በመላው ሀገሪቱ በተመዘገቡና ለምዝገባ በሚቀርቡ ተሽከርካሪዎች ላይ ተፈጻሚ የሚሆነው አዲሱ መመሪያ ካሁን በፊት የነበረውን አሰራር በመለወጥ እስካሁን በሀገሪቱ ውስጥ የተመዘገቡ ተሽከርካሪዎች የመለያ ቁጥር ሰሌዳ ለውጥ እንደሚያደርግና እንደ አዲስ እንደሚመዘገቡ ያትታል። ወደፊት የሚመዘገቡ ተሽከርካሪዎችም በሀገር አቀፍ ደረጃ ወጥ የሆነና ተከታታይነት ያለው የመለያ ቁጥር ሰሌዳ እንዲኖራቸው እንደሚደረግም ተብራርቷል። አዲሱ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንደሚኖር ያብራራል። ሀገሪቱ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን አገራዊ ልዩ ምልክት ኢቲኤች እንዲሁም ኢት የሚል የግዕዝ ፊደላትና የላቲን ፊደላት ይዘት እንዲኖረው ይደረጋልም ተብሏል። የሁሉም ሰሌዳዎች መደባቸው ነጭ ሆኖ ፊደላቱና ቁጥሮቹ በጥቁር ቀለም እንደሚጻፉ በመመሪያው ላይ ተመልክቷል። በኤሌክትሪክ ወይም በሌሎች ታዳሽ ኃይሎች የሚሰራ የተሽከርካሪ የመለያ ቁጥር ሰሌዳ ግን መደቡ ነጭ ሆኖ ጽሑፉ አረንጓዴ ቀለም እንደሚሆን ተገልጿል። በአዲሱ መመሪያ የአካል ጉዳተኞች ተሽከርካሪዎች ሰሌዳ ራሱን የቻለ መለያ እንዲኖረው እንደሚደረግም ተጠቁሟል። በዚህም መሰረት የአካል ጉዳተኛ ተሽከርካሪ የመለያ ቁጥር ሰሌዳ ነጭ መደብ ከጥቁር ፊደላት ቁጥሮች ጋር የያዘ ሆኖ ከተሽከርካሪው አካል ላይ ከፊትና ከኋላ የዊልቸር ምልክት ፒዲ የሚል የላቲንና አጉ የሚል የግዕዝ ምህጻረ ቃላትን እንደሚይዝ ዋዜማ ከሰነዱ ላይ ተመልክታለች። በዚህ መልኩ ተዘጋጅቶ ለአገልግሎት እንደሚበቃ የተነገረለት አዲሱ የተሽከርካሪ ሰሌዳ ከዚህ ቀደም በክልልና በከተማ ስያሜ የሚታተመውን የሚያስቀር መሆኑን የትራንስፖርት ሚኒስትር የሆኑት ዶክተር አለሙ ስሜ ተናግረዋል። ሚኒስትሩ ይህንን የተናገሩት ሚያዝያ 24 ቀን 2017 ዓ.ም የተቋሙ የ9 ወር ዕቅድ አፈጻጸም ሪፖርት ግምገማ ላይ ነው። ሰሌዳ አንድን መኪና ከሌላ መኪና መለያ እንጂ የክልል ባህል መገለጫ አይደለም ሲሉ ዶክተር አለሙ ስሜ በአጽንኦት ተናግረዋል። ሚኒስትሩ አክለውም ሰሌዳው ላይ ክልል የሚለይ ጽሑፍ አንጽፍም በማለትም ተናግረዋል። አዲሱ የተሽከርካሪ ሰሌዳ ላይ የሚታተመው የክልል ስያሜ ቀረ ማለት ክልሎች ከተሽከርካሪዎች ያገኙት የነበረውን የአገልግሎት ገቢ ይቀራል ማለት እንዳልሆነ ነው ዶክተር አለሙ ስሜ ያስረዱት። እንደ ሚኒስትሩ ማብራሪያ ከሆነ ተግባራዊ ይደረጋል የተባለው ሰሌዳ ከተሽከርካሪው ላይ መፈታት እንዳይቻል ሆኖ የሚመረት ነው። ይህ የአንዱን መኪና ታርጋ አንዱ መኪና ላይ መለጠፍ እንዳይቻል ያደርጋልም ተብሏል። አዲሱ የተሽከርካሪ ሰሌዳ ላይ የሞተር ቁጥር፣ የአሽከርካሪው አድራሻና ሌሎች መረጃዎችን የያዘ ቺፕስ እንደሚኖረው ነው የተገለጸው። ይህን መረጃ ከተፈቀደለት አካል ውጪ መመልከት ማንም ሊመለከት የማይችል መሆኑን ነው ዶክተር አለሙ ስሜ ያብራሩት። ሰሌዳው ሲመረት ለቁጥጥር እና ለምዝገባ ዓላማ ለሚያገለግሉ መረጃዎችን የሚሰጡ ምስጢራዊ ምልክቶችን እያንዳንዱ የሰሌዳ አይነት የያዘ እንደሚሆን በተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያው ይገልጻል። ልዩ መግለጫ ያለው የተለየ የመለያ ሰሌዳ ቁጥር የሚጠይቅ ሰው ሚኒስትሩ እንደ ሁኔታው በልዩ ሁኔታ
ሊሰጥ እንደሚችል ተዘግቧል። በኢትዮጵያ ሐሳብን የመግለጽ ነፃነት አሁንም በከፍተኛ ጫና ውስጥ እንደሆነ 14 ሀገራት በጋራ ባወጡት መግለጫ አስታወቁ ይለናል የሚቀጥለው መረጃችን። ተቀማጭነታቸውን በአዲስ አበባ ያደረጉ የ14 ሀገራት ኤምባሲዎች በኢትዮጵያ ሐሳብን በነፃነት መግለጽ ላይ ያለው ከፍተኛ ጫና መቀጠሉ እንደሚያሳስባቸው ገልጸዋል። በኢትዮጵያ የአውሮፓ ሕብረት ተልዕኮ በበኩሉ የፕሬስ ነፃነት አለመኖር መረጃ የማግኘት መብትንና የመተቸት ነፃነትን ያጓድላል ብሏል። ኤምባሲዎቹና የአውሮፓ ሕብረት ይህን ያሉት በዛሬው ዕለት በመላው ዓለም የሚከበረውን የዓለም የፕሬስ ነፃነት ቀን በማስመልከት በየፊናቸው በወጡት መግለጫ ነው። ፈረንሳይ፣ ስዊድን፣ ኔዘርላንድስ፣ ዩናይትድ ኪንግደም እና ኒውዚላንድ የተካተቱበት የ14 ሀገራት ስብስብ በኢትዮጵያና በመላው ዓለም ነፃ፣ ደህንነቱ የተጠበቀና ገለልተኛ ጋዜጠኝነት አስፈላጊነትን በመግለጫቸው አስታውሰዋል። በመላው ዓለም ለሚገኙ ጋዜጠኞች ነፃነትና ደህንነት መጠበቅ ያላቸውን ድጋፍ የገለጹት ሀገራቱ በኢትዮጵያ አስተውለናል ያሉትን ወቅታዊ ሁኔታም አንስተዋል። በኢትዮጵያ ሐሳብን በነፃነት መግለጽ ላይ ያለው ከፍተኛ ጫና መቀጠሉን እንዳስተዋሉ የጠቀሱት ሀገራቱ ይህ ሁኔታ እንደሚያሳስባቸውም በመግለጫቸው ማስፈራቸው ነው የታወቀው። በየትኛውም ቦታ የሚገኙ ጋዜጠኞች ጥበቃ ሊደረግላቸው እንደሚገባና የፕሬስ ነፃነት ሊከበር እንደሚገባ ሀገራቱ በጋራ ባወጡት መግለጫቸው ላይ አሳስበዋል። እንደ ፕሬስ ነፃነት ሁሉ የፖለቲካና የሲቪክ ምህዳር ክፍት መሆኑ ነፃና የበለጸገ ማህበረሰብን ለመገንባት ቁልፍ መሆኑንም ሀገራቱ አጽንኦት ሰጥተዋል። በኢትዮጵያ የአውሮፓ ሕብረት ተልዕኮ በዛሬው ዕለት ያወጣው መግለጫም ይህንኑ አስተጋብቷል። የፕሬስ ነፃነትና በቂ መረጃ ያለው ህዝብ መኖር ለነፃ ዲሞክራሲያዊና ሁሉን አቀፍ ማህበረሰብ ቁልፍ ናቸው ብሎ የአውሮፓ ሕብረት እንደሚያምን በመግለጫው ላይ ጠቅሷል። የኢትዮጵያ መንግስት የሚከተላቸው የልማት ግቦችና የኢኮኖሚ ማሻሻያዎችን ለማሳካት የፕሬስ ነፃነት ትልቅ ሚና ይጫወታል ያለው ተልዕኮ የፕሬስ ነፃነት እጦት መረጃ የማግኘት መብትንና የመተቸት ነፃነትን እንደሚያጓድል አመልክቷል። በከፍተኛ ስጋት ውስጥ ሆኖ የሚከናወን ነፃና ገለልተኛ ጋዜጠኝነት ለመከላከል የአውሮፓ ሕብረት አሁንም ቁርጠኝነት ያለው መሆኑን በመግለጫው አትቷል። በሁለቱ መግለጫዎች የተነሳው አሳሳቢው የኢትዮጵያ የፕሬስ ነፃነት ሁኔታ በትላንትናው ዕለት ይፋ በተደረገው የዓለም አቀፍ የፕሬስ ነፃነት ዝርዝር ላይ ይበልጥ ተንጸባርቋል። ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት ወይም RSF በዓመቱ በሚያወጣው በዚህ ዝርዝር ውስጥ ኢትዮጵያ አምና ከነበረችበት 141ኛ ደረጃ ወደ 145ኛ ወርዳለች። የ180 ሀገራት የፕሬስ ነፃነት በተመዘነበት በዚህ ዝርዝር ኢትዮጵያ ዘንድሮም በጣም አሳሳቢ ከሚባለው ምድብ ውስጥ መውጣት አልቻለችም። በዚህ ምድብ ውስጥ የሚገኙት ሀገራት የጋዜጠኝነት ሙያን መተግበር አደገኛ የሆነባቸው አሊያም ደግሞ የፕሬስ ነፃነት ከናካቴው የሌለባቸው እንደሆኑ ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት ገልጿል ሲል ኢትዮጵያን ኢንሳይደር አስነብቧል። አቶ ክርስቲያን ታደለና አቶ ዮሐንስ ቧያለው በቂሊንጦ ማረሚያ ቤት ጥቃት እንደተፈጸመባቸው ዘገባዎች አመልክተዋል። ሚያዝያ 22 ቀን 2017 ዓ.ም የቂሊንጦ ማረሚያ ቤት እስረኞች ወደ ማደሪያቸው ከገቡ በኋላ ከምሽቱ 12 ሰዓት ላይ ቀይ ቦኔት የጫኑ የፌዴራል ፖሊሶች ቁልፍ ሰብረው ገብተው አቶ ክርስቲያን ታደለንና አቶ ዮሐንስ ቧያለውን ከእስር ቤታቸው እንዳስወጧቸውና እስከ ሌሊቱ 7 ሰዓት ድረስ ሜዳ ላይ አስተኝተው እንዳሳደሯቸው ምንጮቻችን ለመሰረት ሚዲያ ገልጸዋል ሲል መሰረት ሚዲያ ዘግቧል። እንደ መሰረት ሚዲያ ዘገባ ከሆነ በተመሳሳይ ዶክተር ወንደሰን አሰፋ፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት በጋሻው፣ ፕሮፌሰር ማዕረጉና ዶክተር ሲሳይ አውግቸው ይሄው ድርጊት የተፈጸመባቸው መሆኑን አርብ ሚያዝያ 24 ቀን 2017 ዓ.ም ለፍርድ ቤቱ አቤቱታ አቅርበዋል። ቀይ ቦኔት የጫኑ የፌዴራል ፖሊሶች ምሽት 12 ሰዓት በሩን በኃይል ከፍተው ከገቡ በኋላ ሁላችንንም እጃችንን ወደ ላይ እንድናደርግ አዘው ሜዳ ላይ በሰልፍ አቁመውን በመሳሪያ ሲያስፈራሩን ነው ያደሩት ሲሉ ነው ለፍርድ ቤቱ የገለጹት። ቀደም ሲል በምርመራ ወቅት
ድብደባ የፈጸሙብን የመንግስት ሹማምንት ከ2 ዓመት በኋላ የቂሊንጦ ማረሚያ ቤትን አጠርጥሰው የተኛንበትን ቤት በር በኃይል ሰብረው እስከ ሌሊቱ 7 ሰዓት ድረስ ሜዳ ላይ አሰልፈው አሳድረውናል። ሕይወታችን አደጋ ላይ መሆኑን ህዝባችን እንዲያውቅልን ሲሉም አሳስበዋል። አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለ ከ1 ዓመት በፊት በአዋሽ አርባ ወታደራዊ እስር ቤት በነበሩበት ወቅት የከፋ የጤና መታወክ ገጥሟቸው እንደነበር የሚታወስ ነው። በመሆኑም ጤናቸው ገና ሳያገግም በድጋሚ ሜዳ ላይ ተሰልፈው እንዲያድሩ መደረጉ ለባሰ የጤና እክል ተጋልጠዋል ሲሉ ምንጮቹን ጠቅሶ መሰረት ሚዲያ ዘግቧል። የፌዴራል ፖሊሶች የማረሚያ ቤቱን አጥር ሰብረው ለምን እንደገቡና በሽብር የተጠረጠሩ እስረኞችን ለምን ከክፍላቸው አስወጥተው ሜዳ ላይ እንዳሰሯቸው የታወቀ ነገር የለም በማለት መሰረት ሚዲያ ዘግቧል። በአዲስ አበባ ኢሚግሬሽን ቢሮ በጉቦ ፓስፖርት የማውጣት ሂደት በማስረጃ ሲጋለጥ ሲል ከመሰረት ሚዲያ ወዳገኘነው መረጃ ነው የምናልፈው። አንድ የሲስተም አድሚን ትናንት ብቻ በመመሳጠር 149 ፓስፖርቶችን ሰርቶ 745,000 ብር አግኝቷል ይላል የመሰረት ሚዲያ ዘገባ። ፓስፖርት በጉቦ ማውጣት አሁን ሕጋዊ እስኪመስል የተለመደ ሆኗል። የሚመለከታቸው አካላትም ጉዳዩ የነሱ እስከማይመስል ድረስ ችላ ያሉት ይመስላል። የተወሰኑ የኢሚግሬሽን እና ዜግነት አገልግሎት ሰራተኞችና ደላሎች ተመሳጥረው ድርጊቱ ላይ መሰማራታቸውን መሰረት ሚዲያ ከዚህ በፊት ባደረጋቸው ማጣራቶች አረጋግጦ ነበር ይላል የመሰረት ሚዲያ ዘገባ። አሁንም ይቀጥላል። የኢሚግሬሽን እና ዜግነት አገልግሎት ለአስቸኳይ ፓስፖርት ለ2 ቀን ቀጠሮ 25,000 ብር፣ ለ5 ቀን ቀጠሮ 20,000 ብር በማስከፈል በኦንላይን በሚሞላ ፎርም አገልግሎት መስጠት መጀመሩ ይታወቃል። ተቋሙ ሲስተሙ ይሰራል በማለት ለህዝብ ቢያሳውቅም ኦንላይን የሚሞላው ፎርም ግን በማንኛውም ጊዜ ሲከፈት there is no available appointment data please check later የሚል ጽሑፍ እያመጣ እየሰራ እንዳልሆነ ማንም ማረጋገጥ የሚችለው ሀቅ ነው። ይህ ደግሞ ለወራት የዘለቀ ችግር እንደሆነ ይታወቃል ይላል አሁንም የመሰረት ሚዲያ። የመሰረት ሚዲያ ዘገባውን ይቀጥላል። አሁን ላይ ከተቋሙ ግቢ ውጭ ያሉ አካላትና የኢሚግሬሽን ሰራተኞች ተመሳጥረው ለአስቸኳይ ፓስፖርት እስከ 35,000 ብር እያስከፈሉ ሲሆን በተቋሙ ውስጥ ከሚሰሩ አንዳንድ የአይቲ ባለሙያዎች ጀምሮ እስከ አመራሮች የሚሳተፉበት ኔትወርክ በመዘርጋት ሲስተሙን ከነሱ ጋር ተመሳጥረው የሚሰሩ ግለሰቦች ብቻ ማግኘት እንዲያደርጉ በማመቻቸት ዜጎችን እየበዘበዙ ይገኛሉ። መሰረት ሚዲያ አዲስ አበባ በሚገኘው ዋናው የኢሚግሬሽን ቢሮ የሚሰራው ይህ ህገወጥ አሰራርን የተመለከተ ሲሆን ጉዳዩንም እንዲህ ያስረዳል። ጉዳዩ እንዲህ ነው። አስቸኳይ ቀጠሮ የሚባለው አገልግሎት አሁን ላይ ሙሉ በሙሉ በሚባል ደረጃ ተዘግቶ የኢሚግሬሽን ሰራተኞች የሆኑ የተቋሙን ሲስተም አድሚን የሚቆጣጠሩ ሰራተኞች በውስጥ መስመር ከደላሎች ጋር በመመሳጠር ከህዝቡ 35,000 ብር ከተቀበሉ በኋላ እነዚህ አድሚኖች ከ5,000 ብር እስከ 6,500 ብር ይቀበላሉ። ይህን የሚያሳይ አንድ ቪዲዮ ደርሶናል ይላል የመሰረት ሚዲያ። አሁንም ይቀጥላል። አንድ የተቋሙ አድሚን ብቻ በአንድ ቀን የ149 ሰዎችን ፋይል ብቻውን እንደሰራ ያሳያል። ይህም ማለት በአንድ ፓስፖርት 5,000 ብር ሂሳብ በቀን ሲሰላ 745,000 ብር ያገኛል ማለት ነው። ድረገጹ ለህዝብ ዝግ ተደርጎ እንዲህ ውስጥ ለውስጥ የሚሰራው የፓስፖርት ብዛት ከፍተኛ መሆን አዲስ መረጃ ባይሆንም በዚህ መጠን አንድ ግለሰብ ብቻ ገንዘብ በህገ ወጥ መንገድ ማግኘት መቻሉ ለምን ችግሩን መቅረፍ እንዳልተፈለገ ማሳያ ነው። አንዳንድ ግለሰቦች በትናንትናው ዕለት ብቻ በርካታ 100,000 ብሮችን ከፍለው የበርካታ ግለሰቦችን ፓስፖርት አዲስ አበባ ካለው የኢሚግሬሽን ቢሮ እንደተቀበሉ መሰረት ሚዲያ መረጃ እንዳለው ያሳያል። በኢሚግሬሽን ሰርቨር ላይ ተቀምጠው ይህን ድርጊት የሚፈጽሙት አካላት ከሚያገኙት ገንዘብ ላይ ለበላይ አመራሮች ያካፍሉ እንደሆነ በአንድ ወቅት የጠየቅናቸው ይላል መሰረት ሚዲያ። በአንድ ወቅት የጠየቅናቸው አንድ የተቋሙ ሰራተኛ ካለ እውቅናና ካለ ቡጨቃ የሚሰራ ስራ የለም የሚል አጭር ምላሽ ሰጥተው እንደነበር መሰረት ሚዲያ ዘግቧል። አንድ የመሰረት ሚዲያን ተከታታይ ዋቢ አድርጎ የመሰረት ሚዲያ እንደዘገበው ከሆነ ጸሐፊው ከሰሞኑ ለሚዲያችን ልከው ባቀረብነው ጽሑፋቸው የኢሚግሬሽን ዜግነት አገልግሎት ከፓስፖርት ጋር ተያይዞ በህዝብ ላይ እየፈጸመ የቆየውን አሁንም አሻሽያለሁ እያለ በሪፖርት የሚለፍፈው
ነገር ግን እንኳን ሊያሻሽል ዘረፋው ዘምኖ ተጧጡፎ ቀጥሏል ሲሉ ገልጸው ነበር ይላል የመሰረት ሚዲያ በደረሰው መረጃ። አሁንም ይቀጥላሉ ግለሰቡ። ለፓስፖርት ቀጠሮ በኦንላይን ፕላትፎርም አዘጋጅቶ ማህበረሰቡ ባለበት ቦታ በስልክ ወይም ኮምፒውተር ቀጠሮ ማስያዝና ለባዮሜትሪክ መረጃ ለመስጠት በቀጠሮ ቀን መቅረብ ብቻ እንዳለበት የታወቀና ሲሰራበት ነበር ያሉ ሲሆን ይሁን እንጂ አስቸኳይ ፓስፖርት በ2 ቀን 25,000 ብርና የ5 ቀን 20,000 ብር እንደሆነ እየታወቀ ሲስተሙን ማህበረሰቡ እንዳይጠቀም በመዝጋት ቀጠሮ ሊያስቀጥር ሲሄድ እዚህ አይቀጠርም፣ ውጪ ሂድና አስቀጥረ በቀጠሮ ቀን ለአሻራ ብቻና ይባላልም ብለዋል። ውጪ በራሱ እንዳያስቀጥር ሲስተሙን ሎክ አድርገውታል። ውጪ እኛ እናስቀጥራለን የሚሉ ሰዎች አዘጋጅተው በእነሱ አማካኝነት የ2 ቀን 25,000 ብር የነበረውን እስከ 35,000 ብር፣ የ5 ቀን 20,000 ብር የነበረውን እስከ 30,000 ብር ተቀብለው እነዛ ደላሎች ውስጥ ኢሚግሬሽን ለሚሰሩት መረጃ ልከው እንዲቀጥሩ ይደረጋል በማለት ጉዳዩን ለመሰረት ሚዲያ አብራርተዋል። ህዝቡ ተሰቃየ። ለማረጋገጥ ማንም በተቋሙ ፕላትፎርም ገብቶ እርጀንት አፖይንትመንት ቀጠሮ ደጋግሞ መሞከር ይችላል። እነሱ ቢሮ ውስጥ ግን በገለጽኩት መልኩ ተመሳጥረው ይሰራሉ። የውሸት ሪፖርትና ዜና በየተቋማቱ መስማት ሰለቸን ሲሉ ነው ለመሰረት ሚዲያ የተናገሩት። መሰረት ሚዲያ የተቋሙን አመራር በዚህ ዙሪያ ለማናገር ተደጋጋሚ ሙከራ እንዳደረገ እየገለጸ ግን እንዳልተሳካለትም አክሎ ገልጿል። የኢሚግሬሽንና ዜግነት አገልግሎት በአገልግሎት አሰጣጡ ዙሪያ በቅርቡ በፓርላማ አባላት ጭምር ከፍተኛ ወቀሳ እንደደረሰበት የሚታወስ ነው ሲል መሰረት ሚዲያ ዘግቧል። የብሪክስ አገራት የንግድ ልውውጥ ከዶላር እየራቀ መሆኑ ነው እየተገለጸ ያለው። 65 በመቶ ንግድ በአገራቱ ብሔራዊ ገንዘቦች እየተከናወነም ይገኛል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንዳስታወቁት ኢትዮጵያን ጨምሮ የብሪክስ አባል አገራት በንግድ ልውውጣቸው ከአሜሪካ ዶላር እየራቁ ሲሆን ከ65 በመቶ በላይ የሚሆነው ንግድ በአባላቱ አገራት ብሔራዊ ገንዘቦች እየተከናወነ ነው። ሚኒስትሩ ይህንን ያሉት በብራዚል በተካሄደው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ማጠቃለያ ላይ በሰጡት መግለጫ ሲሆን ይህ አዝማሚያ ቡድኑ በፋይናንስ ረገድ ያለውን ነፃነት ለማጠናከር ያለውን ቁርጠኝነት ያሳያል ሲሉ መናገራቸውን ካፒታል ጋዜጣ ዘግቧል። ላቭሮቭ አክለውም ብሪክስ ፔይ የተባለው ገለልተኛ የክፍያ ስርዓት ለመመስረት የሚደረጉ ውይይቶች እየተሻሻሉ መሆናቸውንም ጠቁመዋል። በተጨማሪም የብሪክስ የገንዘብ ሚኒስትሮችና የማዕከላዊ ባንክ ገዢዎች በካዛን ጉባኤ በተሰጠው መመሪያ መሰረት በጋራ ንግድ ውስጥ ብሔራዊ ገንዘቦችን በንቃት ለመጠቀም ተስማምተዋል። ይህ እርምጃ ብሪክስ በምዕራባውያኑ የገንዘብ ስርዓቶች ላይ ያለውን ጥገኝነት ለመቀነስ የፋይናንስ መሰረተ ልማት ለመገንባት የሚያደርገውን የጋራ ጥረት ያሳያልም ተብሏል። በቅርቡ ኢትዮጵያ ለአዲሱ የልማት ባንክ ወይም ቀደም ሲል የብሪክስ ልማት ባንክ በመባል ይታወቅ የነበረው በይፋ አባልነት ለመቀላቀል ማመልከቻ ማስገባቷን፣ የዚህ ሂደት በቅርቡ እንደሚጠናቀቅ መግለጧን በቻናላችን መዘገባችን የሚታወስ ነው። የብሪክስ አባል ሀገራት የሚባሉት ብራዚል፣ ሩሲያ፣ ህንድ፣ ቻይና፣ ደቡብ አፍሪካ፣ ግብፅ፣ ኢንዶኔዥያ፣ ኢራን፣ የተባበሩት አረብ ኤሚሬቶችና ኢትዮጵያ መሆናቸው ይታወቃል። ዘለንስኪ በሞስኮ ለሩሲያ የ80ኛ ድል በዓሏ ለሚገኙ የውጭ መሪዎች የደህንነት ዋስትና አልሰጥም ማለታቸውን ሩሲያ እንደ ግልጽ ዛቻ እመለከተዋለሁ ማለቷ ተሰምቷል። የዩክሬኑ ፕሬዝዳንት ዘለንስኪ ግንቦት 1 ቀን በሞስኮ በሚካሄደው የድል በዓል ላይ ለሚገኙ የውጭ አገራት መሪዎች የደህንነት ዋስትና አልሰጥም ማለታቸውን ሩሲያ እንደ ግልጽ ዛቻ እመለከተዋለሁ ብላለች። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ዘለንስኪ የእርሱ የኃላፊነት ወሰን ባልሆነበት በግንቦት 1 በሩሲያ ግዛት ደህንነትን ማረጋገጥ አልችልም የሚለው ንግግሩ ቀጥተኛ ማስፈራሪያ ነው ሲሉ ለስፑትኒክ ተናግረዋል። የዘሌንስኪ ንግግር ሳይታሰብ የተደረገ አይደለም ብለዋል ቃል አቀባዩ አክለው። በተጨማሪም ይህ ትክክለኛ ዓለም አቀፋዊ የሽብርተኝነት ማስፈራሪያ ነው፣
የባንኮክ ወይም የዩክሬን ፕሬዝዳንት ጽሕፈት ቤት ኃላፊ በአንድ ቃለ መጠይቅ የሩሲያ ፕሬዝዳንት ቭላድሚር ፑቲን በታላቅ የአርበኝነት ጦርነት ድል ቀናት ያቀረቡትን የተኩስ አቁም ጥያቄ ውድቅ ያደረጉትና ግንቦት 1 ሞስኮ ለመገኘት ያቀዱትን የዓለም መሪዎች በግልጽ ያስፈራሩት ለዚህ ነውም ብለዋል። ፕሬዝዳንት ዘለንስኪ ሩሲያ በ80ኛው የድል በዓል አከባበር ወቅት ያቀረበችውን የተኩስ አቁም ውድቅ ማድረጋቸውን የተጠቆመ ሲሆን ግንቦት 1 ቀን ሞስኮ በሚካሄደው ሰልፍ ላይ ለሚሳተፉ የውጭ እንግዶች የኪየቭ አገዛዝ የደህንነት ማረጋገጫ እንደማይሰጥ መናገራቸው ተዘግቧል። እስካሁን አብራችሁን ስለቆያችሁ እያመሰገንን በቻናላችን የምንለቃቸውን ዜናና መረጃዎች በሰዓቱ እንዲደርሱ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጉ እያልን ለሀገራችን ሰላምን፣ ለሕዝባችን አንድነትን እየተመኘን ተሰናበትን።